ዛሬ ፈትቻለሁ ቢል ባል ሚስት ምን አይነት ሪያክሽን ነው ያለው? እና በአንተ ዘመን ያልታደልን በጣም ያጣነው ነገር እንደዚህ አይነት ሴት ነው። ትዳሯ እንዳይበተን፣ ልጆቿ እንዳይበተኑ፣ ቤቷ እንዳይፈርስ የምትጥር ሴትን ያሳያል። ከዚህ በኋላ እኔና አንቺ ባልና ሚስት አይደለንም፣ ትዳራችን በይፋ ፈርሷል የሚል ኮኒቴሽን አለ። በቃ እሱ ትዳሩን ካፈረሰው ይፍረሳ። ዌልካም ቱ ዘ ወርልድ ኦፍ ዲቮርስ። ድምጽ ይሰማ ያለች ነው። ማንም ሰው መደመጥ አለበት። ናርሲሲስቲክ ቢሄቪየር ካለ ማለት እኔ ነኝ የሚል ስሜት ካለ ካልፈለገች ጉዳዩዋ ነው ካልክ እመን ይፈርስ። ፍትህ የሚጀምረው ማህበረሰብ መስማት የጀመረ ቀን እሺ እንደሚል አውቃ ኢጎ ይዟት ናርሲሲስቲክ ቢሄቪየር ይዟት ትዳሯን የምታፈርስ በጣም ብዙ ሴት አለች። እመን ተሸክመነው የመጣነውን ባህል ጎጂ ባህል ከሆነ ከቁርአን መልእክት ጋር የሚጋጭ ከሆነ ሙሳ በትርን ጣል እንደተባለ ሁሉ ልንጥለው ይገባል። ቀድ ሐከመ አላሁ አይልም። አላህ በእርግጥ ደንግጓል፣ ወስኗል፣ ፈርዷል፣ ቀጥቷል፣ ቅጣቱን አስተላልፏል አይልም። የሚለው ምንድን ነው? ቀድ ሰሚዐ አላሁ በእርግጥ አላህ ሰምቷል። ከመፍረድ በፊት ስማ። ቁርአን ሴቶችን የሚበድሉና መብታቸውን የሚያጠፉ የጃሂልያ ባህሎችን ልክ እንደ ዚሃር ያሉትን በቀጥታ ይሽራቸዋል ነው። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. يقول الله تبارك وتعالى في كتابه العظيم بعد أن أقول بسم الله الرحمن الرحيم قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. الحمد لله رب العالمين. يا كرجم جزيك ويتابعها እንደገና ወደ ቁርአን ማዕዳችን ተመልሰና ሁለተኛ ዙር የበሲራ ቁርአን ጥናት ማዕከል ትምህርታችን ዛሬ በይፋ ጀምረናል። هذا من فضل ربنا የጌታችን ሽሮታ ነው። ጊዜውም ቦታውም እስትንፋሱም ሁሉም ነገር የአላህ ነው። له ملك السماوات والارض እሱ ባለው ጊዜ ብቻና ብቻ ነው የሚፈጸመው። አላህ እስካለ ድረስ እንቆያለን አብረን። ሱረቱል ሙጃደላ በሁለት መንገድ ትሰየማለች። አንደኛ ሱረት ሙጃደላ። ሱረት ሙጃደላ ማለት ጃደለ ዩጃዲሉ አርጊመንት ማለት ነው፣ መከራከር ማለት ነው። አርጊመንት መከራከር። ሙጃደላ ክርክር ማለት ነው። ጃደለ ዩጃዲሉ ኦኬ መከራከር ማለት ነው። ሙጃደላ ሱረቱል ሙጃደላ የክርክር ምዕራፍ ማለት ነው። ሱረቱል ሙጃዲላ ከሆነ ሴት ናት፣ ተከራካሪ ናት። ሴት ናት፣ ተከራካሪ ናት። ሱረቱል ሙጃዲላም ትባላለች፣ ሱረቱል ሙጃደላም ትባላለች። ግልጽ ነኝ? ሁለቱም ስያሜዋ ትክክል ነው ለማለት ነው። ያው ሱረቱል ሙጃዲላ የተባለው አያው ስትጀምር ወይም ሱራዋ ስትጀምር ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ሂየ ቱጃዲሉከ ማለት ቱጃዲሉከ ፊ ዘውጂሃ ፊ ሸእኒ ዘውጂሃ በባሏ ጉዳይ የምትከራከርህን ሴት ንግግሯን በእርግጥም አላህ ሰምቷል ይላል። ታሪካዊ ዳራውን እንቃኛለን። በኋላ ላይ በጣም አስደናቂ የሆነች እንስት እናገኛለን። በባሏ ጉዳይ ላይ ትከራከራለች። በጣም በዘመናችን ያጣ ነው። በጣም በተለይ ያልታደል ነው። በእኔና በአንተ ዘመን ያልታደል ነው። በጣም ያጣ ነው ነገር እንደዚህች አይነት ሴት ነው። ትዳሯን ለማዳን ትዳሯ እንዳይበተን ልጆቿ እንዳይበተኑ ቤቷ እንዳይፈርስ የምትጥር ሴትን ያሳየናል። ዛሬ ያለንበት ዓለም ናርሲሲስቲክ ወርልድ ነው። በጣም ሰዎች ናርሲሲስት ናቸው፣ ወንዱም ሴቱም። እና የሚገርም ነገር ለራሳቸው ኢጎቸውን ለማስጠበቅ ብለው ትዳር የሚያፈርሱ ሰዎች አሉ፣ ወንድም ሴቱም። እና ትዳሯን ለማቆየት የምታደርገው ጥረት የምትሄደው ርቀት በጣም የሚደነቅ ነው። ስለሷ እንነጋገራለን፣ ከታሪክ ማህደር እንከፍታለን ማለት ነው። ሱረቱል ሙጃደላ ምዕራፏ ሁለት ስያሜዎች አሏት ይላል ኖታችሁ ላይ። አልሙጃዲላ ሲሆን እሷን ተከራካሪዋ የሚል በባሏ ጉዳይ በትዳሯ ጉዳይ
ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር ጃደላ ውስጥ የገባችን ሴት ስሟ ኸውላ ቢንት ሳለባ ተብላ ትጠራለች። ስለሷ ይነግረናል መግቢያው ላይ። በሷ ስም ተሰይመዋል ነው ማን ነው በተከራካሪያ ተብሎ። ሁለተኛው ሱረቱል ሙጃደላ ነው። ሙጃደላ ማለት the argumentation ይሄ argumentation ክርክር እንደማለት ነው። هذه السورة المباركة سورة المجادلة የተቀመጠችበት መንገድ በጣም ነው የሚገርመው። في ترتيب السور القرآن الكريم በሱራው ተርቲብ አቀማመጥ የተቀመጠችበት መንገድ በጣም የሚገርም ነው። ሱረቱል ሙጃደላ ከፊቷ ያለችው ሱራ ሱረቱል ሐዲድ ናት። ሱረቱል ሐዲድ በተስቢህ የምትጀምር ሱራ ናት። ሰበሐ ሊላሂ ማ ፊ ሰማዋቲ ወልአርድ ወሁወል አዚዙል ሐኪም ብላ ትጀምራለች ሱረቱል ሐዲድ። ሱረቱል ሐዲድ ከተጠናቀቀች በኋላ بعد سورة الحديد تأتي سورة المجادلة أو سورة المجادلة. قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. بعد سورة المجادلة تأتي سورة الحشر. سورة الحشر سبح لله ما في السماوات والأرض وهو العزيز الحكيم بمالت حشر تمثالج. هذه السورة المباركة وهي سورة المجادلة تقع بين بولت تصبح بمجمر سورة مكاكل يالج سورانات. أن يسورة المجادلة الجمامر ستايلستيكوا it's very unique ነው በጣም ለየት ያለ ነው። ልክ እንደ ሱረቱል ነህልና እንደ ሱረቱል ኑር قد سمع الله قول التي تجادلك ወይ በኹሩፍ المقطع ነው አይደል ብዙ ሱራዎች የሚጀምሩት ሐሚም تنزيل الكتاب من الله العزيز العليم ወይም ደግሞ አሊፍ ላም ሚም አሊፍ ላም ራ አጀማመራቸው በጣም ዩኒክ ከሆኑ ሱራዎች መካከል አንዷ ሱረቱል ሙጃደላ ናት። قد سمع الله الله በርግጥ ሰምቷል ብላ ነው የምትጀምረው። ሌላ ሱረቱል ነህል ምዕራፍ 16 አታ አምሩላሂ ፈላ ተስተዕጅሉ ሱብሓነሁ ወተዓላ እያለ ይቀጥላል። ሌላ ሱረቱን ኑር ሱረቱን አንዘልናሃ ወፈረድናሃ ወአንዘልና ፊሃ አያትን በይናትን ለዐለኩም ተዘከሩን። አጀማመራቸው ዩኒክ የሆኑ ሱራዎች አሉ ልክ እንደ ሱረቱል ኑር ሱረቱል ነህል እና ሱረቱል ሙጃደላ። ሱረቱል ሙጃደላ ስታይሊስቲካሊ አጀማመሯ ቢዩቲፉል ነው። ኢትስ ቬሪ ዩኒክ ነው ለማለት ፈልጌ ነው። ከረሳሁት እናንተ ታስታውሱኛላችሁ። ለምን በሁለቱ ሱራዎች ማለት በሁለት በተስቢህ በሚጀምሩ ሱራዎች መካከል ሱረቱል ሙጃደላ እንደመጣች በኋላ ነግራችኋለሁ። ከረሳሁት ታስታውሱኛላችሁ። መልካም ስለ ሱረቱል ሙጃደላ አንድ ከሌሎች ሱራዎች ለየት የሚያደርጋት አንድ ስታይሊስቲክ ልጨምርላችሁ። ከሌሎች ሱራዎች ለየት የሚያደርጋት 22 አያቶች አሏት። هذه السورة المباركة መዲና የወረደች ሱራ ናት። 22ቱም አያቶች ላይ አላህ የሚለው ለፍዘል ጀላላ ተጠቅሶ እናገኛለን። እያንዳንዱ አያ ላይ አላህ የሚለው ለፍዘል ጀላላ እናገኛለን። ሲጀመር ኢቭን the beginning بسم الله الرحمن الرحيم قد سمع الله قول التي تجادلك في زوجها وتشتكي إلى ربها لا وتشتكي إلى الله كذاس والله يسمع تحاوركما إن ربكما يلم ويم ربها جيتا ويلم لو والله يسمع تحاوركما إن الله سميع بصير. سنت جزي الله لفظ جلال الله بمجمر آية بتشا سوست جزي in every single آية لفظ الجلالة اللهن يمنا جنبات بتشنيا سورانات سورة المجادلة. So far so good قلت لي የምዕራፏ ታሪካዊ ዳራ ይላል። በሌላ አባባል ሰበበ ኑዙል ማለት ነው። ሱራዋ የወረደችበት ምክንያት ሂስቶሪካል ባክግራውንድ አንዳንድ ሱራዎች የወረዱባቸው ታሪካዊ ዳራ አላቸው። ሂስቶሪካል ባክግራውንድ አላቸው። ሂስቶሪካል ባክግራውንድ የምንለው ታሪካዊ ዳራ የምንለው ግለሰብን መሰረት አድርጎ ሊሆን ይችላል። ለምሳሌ ልክ እንደ قد سمع الله قول التي تجادلك في زوجها وتشتكي إلى الله አንድ ግለሰብ ናት። ሂስቶሪካል ኢቨንት ስንል ግለሰብ ሊሆን ይችላል፣ ቡድን ሊሆኑ ይችላሉ። የሆነ የተከሰተ ክስተት አለ። ያንን ክስተት መሰረት አድርጎ ሱራዎች ይወርዳሉ። ይሄ ማለት ልብ በሉ፣ ይሄ ማለት ምን ጊዜም ሂስቶሪካል ኢቨንትን መሰረት አድርጎ ዩኒቨርሳል ፕሪንሲፕልን ለማስተማር እንጂ ታሪኩ ብቻ ተፈልጎ አይደለም። ታሪኩ ብቻ ተፈልጎ ቢሆን ኖሮ ስለዚህ ታሪክ ዲቴል ነበር የሚነገረን። ተቆጣጣ ስሟ የለም። ለምሳሌ ቁርአን ውስጥ አይደል ስሟ የለም፣ የባሏ ስም የለም። አውስ ይባላል ባይዘው ባሏ በኋላ ላይ እንመጣበታለን። እና በመሃላቸው ምን እንደተባባሉ አልነገረንም። ራይት እሷ መልእክተኛው ጋር ሄዳ አለይሂ ሰላቱ ወሰለም ሸክዋ እንዳቀረበች
እንደተከራከረች ወደ አላህ ሸክዋ እንዳቀረበች ብቻ ነው የሚነግረን። ሶ ሂስቶሪካል ኢቨንቱን ታሪካዊ ዳራውን ዲቴል የማይነግረን ለምንድን ነው? ዓላማው ታሪኩ አይደለም። ከታሪኩ ጀርባ ያለው ዩኒቨርሳል ሜሴጅ ነው። በዚች ሴት አማካኝነት ዩኒቨርሳል ሜሴጅ ማስተላለፍ ስለፈለገ አገኛችሁ ነው። ሂስቶሪካል ባክግራውንድ የምንለው ያን ነው። ሰበበ ኑዙል የችግሩ መነሻ ይላል ታሪኩ የሚያውጠነጥነው አውስ ኢብኑ ሳሚት ባይዘው አውስ ኢብኑ ሳሚት የዑባዳ ኢብኑ ሳሚት ወንድም ነው እና አውስ ኢብኑ ሳሚት ከኸውላ ቢንት ሳላባ ተብላ ከምትጠራ ሴትዮዋ ጋር ለረጅም ዓመት በትዳር የኖሩ ሰዎች ናቸው እና እሷ ስትገልጸው በእድሜ የገፋ ሰው ነው ትላለች እና በእድሜ የገፋ ነው። አንድ ቀን ያው አልተግባቡም። በባልና በሚስት መካከል ያለ ናቹራል ተፈጥሯዊ ሁኔታ ነው እና አልተግባቡም። ጭቅጭቁ በዛ። እሱም እና ምን አላት መሰለ አውስ ለባለቤቱ ለኸውላ ቢንት ሳላባ አንቲ ከዘህሪ ኡሚ፣ አንቺ እንደ እናቴ ጀርባ ነሽ የሚል ቃል ከአንደበቱ ወጣ። በአረቦቹ ካልቸር፣ በአረቦቹ የጃሂልያ ባህል ስርዓት ውስጥ አንቲ ከዘህሪ ኡሚ ኢትስ አ ፎርም ኦፍ ጠላቅ ነው። ጠለቅቱኪ እንደማለት ነው። ፈትቼሻለሁኝ፣ ከዚህ በኋላ እኔና አንቺ ባልና ሚስት አይደለንም፣ ትዳራችን በይፋ ፈርሷል የሚል ኮኒቴሽን አለው፣ መልእክት አለው። አንቲ ከዘህሪ ኡሚ ዚሃር ተብሎ ይጠራል። ዚሃር ይሄ ዚሃር የሚባለው ባህላዊ ስርዓት ነው። ይሄ ባህላዊ ስርዓት ሴቶችን የሚጎዳ ነው። ይሄ ባህላዊ ስርዓት ትዳር የሚያፈርስ ነው። ይሄ ባህላዊ ስርዓት ማህበረሰብን የሚበትን ነው፣ ልጆችን የሚበትን ነው። አንቲ ከዘህሪ ኡሚ፣ አንቺ እንደ እናቴ ጀርባ ነሽ። which means እኔና አንቺ ባልና ሚስት ሊያደርጉት የሚችሉትን ግንኙነት አይኖረንም ከዚህ በኋላ ፍቺ ፈጽም ያለው የሚል ኮኔቴሽን አለው እና ይሄንን አላት ለሚስቱ አውስ ኢብኑ ሳሚት። ያው እንግዲህ አላህ ያውቃል ቤት ምን እንደተባባሉ ይሄን ሲላት፣ ግን እሷ ወደ መልእክተኛው አለይሂ ሰላቱ ወሰላም ዘንድ በመሄድ she was really arguing በጣም ነበር የምትከራከረው። የምትከራከረው ምንድን ነው? የምትከራከረው ዋና ዓላማው አጀንዳዋ ትዳሯ መመለስ ነው፣ ልጆቿ እንዳይበተኑ ማድረግ ነው። የእሷ በጣም የሚያስደንቀኝ ኳሊቲዋ ምን እንደሆነ ታውቃላችሁ? ምንም አይነት ናርሲሲስቲክ ቢሄቪየር የለባትም። ምንም አይነት ኢጎስቲካል ፐርሶናሊቲ የለባትም። በቃ እሱ ትዳሩን ካፈረሰው ይፍረሳ፣ ዌልካም ቱ ዘ ወርልድ ኦፍ ዲቮርስ ብላ መሄድ ትችል ነበር። ባል የሚያስፈልጋት እድሜ ላይ መሆን አይደል። አብረን ይሄ ሁሉ በትዳር ቆይተን ስናበቃ why is going to be divorce there? ለመልእክተኛው አለይሂ ሰላቱ ወሰላም ስታስረዳቸው እድሜው ገፍቷል፣ ተነጫናጭ ሆኗል ብላ ታስረዳቸዋለች። እንደዛም ሆኖ ግን ትፈልገዋለች። ትዳሯ እንዲፈርስ አትፈልግም። ይህን መሰረት አድርገን ትልቅ ነገር እንማራለን። ቁርአን ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ ለምንድን ነው ስለ አንዲት ሴት ቮይስ፣ ስለ እሷ ድምፅ ይሰማ እያለች ነው። ስለ አንዲት ሴት አቤቱታ ለምንድን ነው ቁርአን የሚነግረን? ለምንድን ነው ስለ ኸልዋ ቢንት ሳለባ አቤቱታ የሚነግረን? ቁርአን ትልቅ ትምህርት ሊያስተምረን ነው። The Quran is establishing a universal principle. ቁርአን በመጀመሪያው አያ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ በሚለው ሐሳብ ውስጥ አንድን ሴትን መሰረት አድርጎ የአንዲት ሴት አቤቱታን የእሷ ድምፅ መሰማትን መሰረት አድርጎ ዩኒቨርሳል ፕሪንሲፕል ሲገነባ ታገኛለህ። establishing a universal principle። ይሄ ምንድን ነው ካላችሁኝ፣ no human is insignificant to be heard። ማንም ሰው ኢንሲግኒፊካንት አይደለም ለመደመጥ። ማንም ሰው መደመጥ አለበት። ማንም ሰው ምን ማለት መባል አለበት? መደመጥ አለበት። መደመጥ አለበት። ተመልከቷት ይህችን ሴት she had no political power።
ምንም አይነት ፖለቲካል ኃይል የላትም። አላት የላትም። ኢኮኖሚካል ፓወርም የላትም። ኢቭን እሱ ይሄንን ካላት በኋላ ፍቺውን ከፈጸመባት በኋላ ልጆቿን እንኳን ይዛ የምትሄድበት ቦታ የላትም። ሶ ኢኮኖሚካል ፓወር የላትም፣ ፖለቲካል ፓወር የላትም። በኃይል ይሄን ነገር ማስቆም አትችልም። ፊዚካል ፓወርም የላትም። አረቦች ዘንዳ ትራይባል አውቶሪቲ አለ። ይሄ ጎሳ መሰረት ያደረገ ጎሳቸው ጠንካራ ከሆነ በሌላው ላይ ፓወር ይኖራቸዋል። ትራይባል አውቶሪቲ እንኳን የላትም። ለዛ ነው ቀጥታ ሄደችው ማንጋ ነው በቃ ሊሰሙኝ ይችላል ማለት የተፈጠረውን ችግር ሊፈቱልኝ ይችላሉ ብላ ያሰበችው መልእክተኛው አለይሂ ሰላቱ ወሰላም። ይሄ የሚያሳየው ምን እንደሆነ ታውቃለህ? ከዛ ድምጿ ተሰምቷል። قد سمع الله قول التي تجادلك في زوجها her voice is heard ድምጿ ተሰምቷል፣ አቤቱታዋ ተሰምቷል። ዩኒቨርሳል ፕሪንሲፕል ነው። ማንም ይሁን ማንም የሚያቀርበው አቤቱታ ምን መደረግ አለበት? መደመጥ አለበት። አቤቱታውን ሲያቀርበው ግን በምን መልኩ መሆን አለበት? በሳልነት በተሞላበት እርጋታ በተሞላበት መንፈስ መሆን መቻል አለበት። ልብ በሉ ጀስቲስ የሚጀምረው ጀስቲስ begins when society listens ፍትህ የሚጀምረው ማህበረሰብ ማድመጥ የጀመረ ቀን ነው። justice begins when society listens ፍትህ የሚጀምረው ማህበረሰብ መስማት የጀመረ ቀን። አቤቱታ የማይሰማ ከሆነ ኢግኖርድ የተደረጉ ቸል የተባሉ ሰዎች ግለሰቦች በኋላ ላይ ችግር ይፈጥራሉ። በሀገር ደረጃ የሚሆን በማህበረሰብ ደረጃ አቤቱታ ያላቸው ሰዎች አቤቱታቸውን የሚያቀርቡበት ድምጻቸውን የሚያሰሙበት እፎይ የሚሉበት ምን መፈጠር አለበት? ኢንቫይሮንመንት መፈጠር አለበት። አለበለዚያ ጭቁኑ ህዝብ ወደሚለው ይመጣል። ለማንኛውም መልእክተኛው ጋራ ስትከራከር ቆይታ መልእክተኛው ምን አሏት? ማ አራኪ ኢላ ቀድ ሁሪምቲ ማ አራኪ ኢላ ቀድ ሁሪምቲ according to my view እንደ ከስተሙ እንደ ባህሉ እንደ ስርዓቱ እኔ እንደማየው ከሆነ ተፈተሻል አሏት። ፍቺ ስርዓቱ በባህላዊ መሰረቱ ተፈጽሟል። ምን ማለት ነው? I can do nothing about it ማለት ነው። አንዴ ከባድ ነገሩ አንዴ ካንደበቱ ከወጣ በቃ ፍቺ ሆኗል እና እኔ ምንም ማድረግ አልችልም ማለት ያላህ መልእክተኛ አለይሂ ሰላቱ ለምንድን ነው ይሄን ያሉት? በዚህ ጉዳይ ላይ የመጣ ምንም አይነት ወህይ የለም። ስለዚህ የሚከተሉት ምንድነው? የሚታወቀው ነው ከስተም ነው። እሱ ምንድነው? ማ አራኪ ኢላ ቀድ ሁሪምቲ እኔ እስከማውቀው ድረስ በባህላችን አንቺ በሱ ላይ ከዛሬ ጀምሮ ሐራም ተደርገሻል አሏት። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምንም አይነት ነገር ሃይማኖታዊ ብይን የሚሰጡት አላህ ወህይ ካወረደላቸው በወህይ ከተገለጠላቸው ብቻና ብቻ ነው። አሁን ልብ በሉ ይህች ሴት በኢስላም ፍሬም በቁርአን ፍሬም ተፈታለች አልተፈታችም? በቁርአን ፍሬም አልተፈታችም። በባህላቸው ስርዓትስ ተፈታለች። መልእክተኛው የተከተሉት የቱን ነው? ባህል ውስጥ ያለው ማህበረሰብ ውስጥ ያለው ባህል ነው። ማህበረሰብ ውስጥ ያለውን ባህል ቁርአን መጥቶ ጎጂ ባህል ነው ከወህይ ጋር ይጋጫል አላህ ከሚፈልገው ስርዓት ጋር ይቃረናል እስከሚባሉ ድረስ ምን ይላቸው መልእክተኛው ሐላል የማድረግ ስልጣን የላቸው። ማራኪ ኢላ ቀድ ሁሪምቲ እኔ ማስከማቀው ድረስ ነው። at that point አላህ ሱረቱል ሙጃደላን አወረደ። ምን ይላል? ቢስሚላሂር ረህማኒር ረሂም ቀድ ኦልሬዲ ማለት ነው ለተሐቁቅ ነው ኦልሬዲ ሰምቷል ማለት ነው። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ አላህ በርግጥ ድምጿን ሰምቷል። قد سمع الله قول التي تجادلك في زوجها በባሏ ጉዳይ የምትከራከርህን አላህ በርግጥ ሰምቷታል። قد سمع الله قول التي تجادلك في زوجها وتشتكي الى الله ወደ አላህም አቤቱታ ታቀርባለች። والله يسمع تحاوركم በሁለታችሁ መካከል ያለውን ድቤት አላህ ሰምቷል። ቢዩቲፉል ነው። ተከራክሯሉ ማለት ነው። ያ ማለት እንደሆነ ታውቃላችሁ ይህች ሴት መታ በባሏ ጉዳይ she was debating there shouldn't be a divorce ፍቺ መፈጸም የለበትም ያለች ተከራከረች። the narcissistic world ዛሬ የተፈጠረው narcissistic world በተለይ በወጣቶች ዘንዳ ወጣት ባለትዳሮች የሆኑ
እሱ ትዳሩን ባል ትዳር አልፈልግም ቢል መጀመሪያ ከባልን ጀምር ያው ስቶሪው እንደዛ ስለሆነ ማለት ባል በቃ ትዳሩ አልፈልግም ከዛ ሚስት ምንድነው የምታደርገው ሱብሃንአላህ ዛሬ በጣም ነገሮች በጣም ተቀይረዋል የምታገቡ ወደፊት ያገባችሁ ወንዶች ሴቶችን በደንብ እንድታስተውሉበት እንፈልገው ነገር ሁሌ ሱረቱል ሙጃዲላ ስታስቡ ናርሲሲስቲክ ቢሄቪየር ካለሽ እኔ ከወዲሁ ነው የምነግርሽ በተለይ በትዳር ጉዳይ ላይ የውመን ሚነል አያም ይፈርሳል አንተም ናርሲሲስቲክ ቢሄቪየር ካለ ማለት እኔ ነኝ የሚል ስሜት ካለ ካልፈለገች ጉዳዩዋ ነው ካልክ እመነኝ ይፈርሳል እመነኝ በቃ ምንም ጥርጥር የለንም አብዛኛው ፍቺ ቢሃይንድ ከጀርባው ያለው ነገር ብናጠና ናርሲሲስቲክ ቢሄቪየር ነው አሁን እቺ ሴት ማለት ነው ማለት አንቲ ከደህሪ ኡሚ ሲላት ማለት ነው እንደ እናቴ የጀርባ ነኝ አይሻለም ያባቴ ብላ ብትሄድ በቃ ኳለቀ አይደል ትችላለች እኮ ማለት የማትችል እንዳይመስል ሺካን ማለት ትችላለች ነገር ግን she cares number 1 about herself ስለ ራሷ ኬር ታደርጋለች ስለ ልጆቿ ኬር ታደርጋለች ስለ ባሏም ኬር ታደርጋለች እና ዛሬ ፈትቻለሁ ቢል ባል ሚስት ምን አይነት ሪአክሽን ያላት የዛኔ ነው ለሱ ያላት ፍቅር ለልጆቿ ያላት ውዴታ ትዳሯን ለማቆየት ያላት እንትን ፍላጎት ያኔ ነው የምታየው በተቃራኒውም ልክ እንደዛ ወንድም ሚስት ከነገ ጀምሮ በቃ እኔ አልፈልግም ፍርድ ቤት ሄጄ እንፋታለን ስትል መንገዱን ጨርቅ ያርግልሽ that's not right ግን ናርሲሲስቲክ ቢሄቪየር ግን ይሄን ነው ያደረገ ያለው አገኛችሁኝ እሷ ግን መታ ምን አደረገች ቱጃዲሉከ ነው የሚለው I mean she's amazing ቱጃዲሉከ ፊ ተመልከት ፊ ዘውጂሃ ነው የሚለው በባላ ጉዳይ ሽምግልና ልካ መታረቅ እየቻለች የሱን የቅርብ ሰዎች ልካ መታረቅ እየቻለች እሺ እንደሚል አውቃ ኢጎ ይዟት ናርሲሲስቲክ ቢሄቪየር ይዟት ትዳሯን የምታፈርስ በጣም ብዙ ሴት አለች እመኔ قد سمع الله قول التي تجادلك في زوجها وتشتكي الى الله والله يسمع تحاوركما እና በጣም የሚገርም የሆነ ሐሳብ ወሂ ከመጣ በኋላስ قد سمع الله قول التي تجادلك في زوجها وتشتكي الى الله والله يسمع تحاوركما ان الله سميع بصير ቀሩላት በሌላ አባባል ምን ይያላት ነው አንቺ በሱ ላይ حرام አይደለሽም አልተፈታሽም እንደውም ይሄ ባህልና ስርዓት ጎጂ ነው ለዛ ነው ኖታችሁ ላይ ቁርአናዊ አስተሳሰብ ይላል ቁርአኒክ ማይንድ ሴት እና ካልቸራል ማይንድ ሴት ትራዲሽናል ማይንድ ሴት versus okay ቁርአኒክ ማይንድ ሴት versus ካልቸራል ማይንድ ሴት ቁርአናዊ አስተሳሰብና ባህላዊ አስተሳሰብ ቁርአን አስተሳሰባችንን ሊያድስ የመጣ መጽሐፍ ነው አስተሳሰባችንን ፍሊተር ሊያደርግ የመጣ መጽሐፍ ነው ፊሎሶፊያችንን ሼፕ ሊያደርግ ጋይድ ሊያደርግ የመጣ መጽሐፍ ነው እኛ ከተወለድንበት ሰዓት ጀምሮ በምንኖርበት ባደግንበት ቤተሰብ ማህበረሰብ በተማርነው ትምህርት ባነበብናቸው መጽሐፍ በያዝናቸው ጓደኞች አስተሳሰባችን ከርቭ ይደረጋል ሶሳይቲ ኢንፍሉዌንስስ አወር ኢንተሌክት አእምሯችንን ኢንፍሉዌንስ ያደርጋል ማህበረሰብ ካልቸር ኢት ኢንፍሉዌንስስ አወር ፊሎሶፊ ኦፍ ላይፍ የህይወት ፍልስፍናችንን የምንኖርበት ማህበረሰብ የያዘው ባህል ካልቸር ኢንፍሉዌንስ ያደርጋል ለምሳሌ ዌስተርን ምዕራቡ ዓለም ላይ የኖረ ሰው ዌስተርናይዝድ የሆነ ካልቸር ኢንፍሉዌንስድ ይሆናል በኢስተርን ደግሞ ኢስተርናይዝድ ካልቸር ኢንፍሉዌንስ ያደርጋል ሁሉ ጊዜ እኛ ካደግን በኋላ ዛሬ ማስተዋል ያለብን ኢንቫይሮንመንት ካልቸር ኤጁኬሽን ያነበብነው መጽሐፍ እኛን ኢንፍሉዌንስ እንዳደረገን መርሳት የለብንም ይሄንን ተሸክመነው የመጣነውን ባህል ጎጂ ባህል ከሆነ ከቁርአን መልእክት ጋር የሚጋጭ ከሆነ ሙሳ በትርን ጣል እንደተባለው ሁሉ ልንጥለው ይገባል ምን ልናደርገው ይገባል ልንጥለው ይገባል ቀደምት የነበሩ ትውልዶች ከህዝቦቻቸው ጋር ሙቃወመት ተገዩር መለወጥ ያልቻሉት እና ሪዚስት ያደረጉበት ምክንያት ምንድነው መልእክተኞች ይዘውት የመጡት ሪሳላ ትውልድ ይኖርበት ከነበረው ስርዓት ጋር የሚጋጭ ነው ማለትም የሪሳላ ወይም የሪቪሌሽን አንዱ ሚና የተሳሳተ አስተሳሰብን መቅረጽ ነው የተሳሳተ ላይፍ ፊሎሶፊን መቅረፍ ነው እንዲሁም ጎጂ ባህልን ማጥፋት ነው
አሁን አረቦቹ ጋር እንምጣ። አረቦቹ ጋር የነበረው ጎጂ ባህል ምንድነው? አንቲ ከዛህሪ ኡሚ የሚለው የፍቺ ስርዓት ነው። ይሄ የፍቺ ስርዓት ቁርአን መጥቶ ተቃወሙ። በሌላ አባባል ትራዲሽናል ማይንድ ሴቱ ካልቸራል ማይንድ ሴቱ በምን ተተካ ማለት ነው? በቁርአኒክ ማይንድ ሴት። ነገር ግን ባህል ስርዓት ኢንፍሉዌንስ ያደርገንና ለረጅም ዓመት ወህይ ሲመጣ ወህይን መቀበል ያቅተናል። ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለላህ ቃሉ በል ነተቢዑ ማ ወጀድና ዐለይሂ አባአና። አያት አላህ ወዳወረደው መለኮታዊ መገለጥ ወህይ ኑ በተባሉ ጊዜ አይ ናሕና ነሲር እኛ የምንጓዘው ቀደምት አያት ቅድሚያቶቻችን በሰጡን መንገድ ነው። ወትሉ ዐለይሂም ነበአ ኢብራሂም ኢዝ ቃለ ሊአቢሂ ወቀውሚሂ ማ ተዕቡዱን ቃሉ ነዕቡዱ አስናመን ፈነዘሉ ለሃ አኪፊን ቃለ ሀል የስመዑነኩም ኢዝ ተድዑን አው የንፈዑነኩም አው የዱሩን ቃሉ ከዛሊከ የፍዐሉ። አያት ቅድሚያቶቻችን እንደዚህ ነው የሚያደርጉት። አሚን ማለት ኢብራሂም የጠየቀው ጥያቄ ኢንተሌክቹዋል ጥያቄ ነው፣ ክሪቲካል ጥያቄ ነው። ጣዖቱ ይሰማሉ ወይ እያልክ የምትጠይቀው ያያሉ ነው፣ ይጠቅማሉ ወይ ይጎዳሉ ወይ እያልክ እየጠየቅክ ነው። ነገር ግን አያት ቅድሚያቶቻችን ሲገዙት የነበረበት ሲከተሉት የነበረበት ስርዓት ነው፣ ባህላችን ነው። ይህንን ባህላችን ምን ማድረግ አንችልም። አን ቀውሊክ ፎር ጋድ ሴክ ለቃልህ ብለን እኛ የምንተው አይደለም። ሶ በህይወት ዘመናችን ሁሌ ስንኖር ቁርአኒክ ማይንድ ሴት ሊኖረን ያስፈልጋል። ቁርአን ለዘመናት የያዝነውን አስተሳሰብ ቻሌንጅ ሲያደርግ we have to have openness። በኋላ ላይ ስለ ኦፕንነስ አወራቸዋለሁ። ክፍት ልንሆን ይገባል። ዝግ ካደረግነውስ ሁሌ ጎጂ በሆነው ባህል ስርዓት ውስጥ እንቆያለን። የሱረቱል ሙጃደላ ከምትቃወመው ነገር መካከል አንዱ ትራዲሽናል ማይንድ ሴት ካልቸራል ማይንድ ሴት ያም የሚጎዳ የሆነ ፊጥራን የሚቃወም የሆነውን አጥብቃ ትቃወማለች ለማለት ነው። የቁርአን አስተሳሰብ ቁርአን ጎጂ የሆኑ ማህበራዊ ባህሎችን ይቃወማል፣ ሰዋዊ መብትን ያስከብራል። ቁርአን ሴቶችን የሚበድሉና መብታቸውን የሚያጠፉ የጃሂልያ ባህሎችን ልክ እንደ ዚሃር ያሉትን በቀጥታ ይሽራቸዋል ነው። ሰላም ነው አይደል? very good። መቃሲድ ሱራ ለሱረቱል ሙጃዲላ የሱረቱል ሙጃዲላ ማዕከላዊ አስተምህሮት ሴንትራል ሜሴጅ። የሱረቱል ሙጃዲላ 22 አያቶች አሏት። ማዕከላዊ አስተምህሮት ተጨምቆ ይሰጠኝ ካላችሁ ነሙደጅ ተጥቢቅ ለዕልሚላሂ አልሻሚል። ነሙደጅ ማለት ኤግዛምፕል ማለት ነው፣ ምሳሌ ማለት። ነሙደጅ ተጥቢቅ ማለት ፕራክቲካል ማለት ነው፣ ተግባራዊ ምሳሌ ማለት። ነሙደጅ ተጥቢቅ ለዕልሚላሂ አልሻሚል። ሻሚል ጥቅላዊ ኮምፕሬሄንሲቭ ማለት ነው። የአላህን ጥቅላዊ የሆነውን እውቀት የሚያሳይ ተግባራዊ ምሳሌ ሱረቱል ሙጃደላ የምታስቃኘን ይሄ ነው። የአላህ እውቀት ዒልሙላሂ አልሻሚል ሙሉ የሆነውን አዋቂነቱን በተግባር ፕራክቲካል ኤግዛምፕል በመስጠት የምታሳይ ሱራ ናት ሱረቱል ሙጃዲላ። ለዚህ ማስረጃችን ምንድነው? እናንተ ስጡኝ ማስረጃ፣ ቁልፍ ስጡኝ፣ ቁልፍ አያ። የመጀመሪያው አያ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሐውረኩም ኢነላሃ ሰሚዑን በሲር። ሶ ለዕልሚላሂ አልሻሚል ኮምፕሬሄንሲቭ የሆነው የአላህ እውቀት ፕራክቲካል ኤግዛምፕል የመጀመሪያው አያ ነው። ሌሎችን አያቶች ቁልፍ አያቶች ከመጥቀሴ በፊት ግን በጣም የሚያጅበኝ ዛሬ ቤት ይዛችሁልኝ የምትሄዱት ነገር እነግራችኋለሁ። ሱራዋ ስትጀምር አጀማመሯ ዩኒክ ነው። ስታይሊስቲኩ በጣም የሚያስደንቅ ነው ብያችሁ ነበር አይደል? ቅድም ቀድ ሰሚዐ አላሁ ነው የሚለው፣ አላህ በእርግጥ ሰምቷል ነው የሚለው ሱራው ሲጀምር። ኢትስ ቬሪ ዩኒክ ነው በጣም ባይ ዘ ወይ። ቀድ ሰሚዐ አላህ በጣም ፓወርፉል የሆነ ሌሰን አለው፣ ዩኒቨርሳል ሌሰን። እርሱ ምን እንደሆነ ታውቃላችሁ? ሱራዋ ስትጀምር እንዲህ ብላ አልጀመረችም። ቀድ ሐከመ አላሁ አላህ በእርግጥ ፈርዷል ይላል አይደል? አላህ በእርግጥ ሰውየውን ቀጥቶታል ብሎ ይጀምራል አይደል? ቀድ አዘበ አላሁ አይልም። ቀድ ሐከመ አላሁ አይልም። አላህ በእርግጥ ደንግጓል፣ ወስኗል፣ ፈርዷል፣ ቀጥቷል፣ ቅጣቱን አስተላልፏል አይልም። የሚለው ምንድን ነው? ቀድ ሰሚዐ አላሁ በእርግጥ አላህ ሰምቷል። ለምን እንደሆነ ታውቃላችሁ?
ከፍርድ በፊት ስማ ከመፍረድ በፊት ስማ በተለይ ከሁለቱም ወገን ስማ ከአንድ ወገን ሰምተ ብቻ አትዳኝ ከአንድ አላህ የአላህ ሱና መካከል አንዱ አላህ ከመፍረዱ በፊት قد سمع الله በኋላ ላይ እኮ ፍርድ ያስተላልፋል እኮ አላህ በኋላ ላይ ፍርድ አለው እኮ ይሄን ያለ 60 ቀን ትጾማለህ ሙተታቢዒን ተከታታይ 60 ቀን ትጾማለህ እኮ አለው 60 ምስኪን ወይ ታበላለህ አለው ባሪያን ነፃ ማውጣት አለው ፍርድ ከመተላለፉ በፊት you need to know one thing قد سمع الله አላህ በርግጥ ሰምቷል قد سمع الله አላህ በርግጥ ሰምቷል قد سمع الله አላህ ይሰማል በባልና በሚስት መካከል የነበረውን ነገር አላህ ሰምቷል قد سمع الله قول التي تجادلك ብቻዋን ናት ይቺ ሴት ካንተ ጋር እየተከራከረች ነው በባሏ ጉዳይ ሰምቷታል I mean this is so powerful ይሄንን የእውነት ካመንክ ምላስ ነው የሚያዘው ነው ማለት በቃ ሙራቀበት አላህ ማለት ይሄ ነው powerful